والعلم في سن الشباب أسرع إلى النفس وأقوى تعلقا ولصوقا. قال الحسن البصري رحمه الله: العلم في الصغر كالنقش في الحجر فقوة بقى. والبسوات إني كإمام عثمان بن سعيد الدارمي إلى دارمي يعني استاجوا من المنزل الإمام وهذا ابن الجمع. طيب قال: فختم كتاب العلم من سنن المسمى مسند الجامع لباب في إعظام العلم. بمسندات شولين ምዕራፎችን እየከፋፈሉ በርዕስ ነው ለህይወቱ የሚያጠናክሩትና المسند الجامع የሚባለው መጽሐፋቸው መጨረሻ አካባቢ ስለ ዒልም ያጠናከሩትን ክፍል የዘጉት አንድ ርዕስን ጠቅሰው ባብ ኢዕዛም العلم يعني ዒልምን ማላቅ የሚል አንድ ትልቅ ምዕራፍን አዘጋጅተው ነው። ያ ማለት ነው ከዒልም ጋር የተያያዙ ምክሮች እንዴት እንደምትማር ይችላል፣ የትኛውን እንደምታስቀድም ሊሆን ይችላል፣ ከማን ማር መለበት ሊሆን ይችላል፣ የትኞቹን ዘርፎች ከሚወስድ እንዳለበት ይችላል። ከዚህ ጋር የተያዙ ምክሮች ሁሉ ፍሬ የሚያፈሩበትና የሚካተቱበት ትልቁ መነሻ እውቀትን ማላቅ ነው። በዲን ላይ አንድ ሰው ሊቀስም የሚችለው እውቀት የአላህ ዲንን ለማወቅ ነው የሚማረው ትምህርት በአጠቃላይ ምን ያህል አክብሮት እንደሚገባው በልቡ የሰረጸ ከሆነ ሌሎች ነገሮች ሊጠቅም የሚችላል። قال: وأعون شيء على الوصول إلى إعظام علم وإجلاله معرفة معاني علما وإلقاء إلا ما لكننا لما أكبر كون بلتا يميرداو نجر يوقت ما سريعوتن نرداف يعني معقد የሚለው ብዙ ቁጥር ነው። معقد على وزن مفعل أصله يعني ثلاثي أو فعل لما عقد يعقد ويمين إن عقد مسألة يكون ቋንቋ يكون ማሰር እንደማለት يعني حسي هنا የሚታይ ሳቢ ነገር ቢሆን ለምሳሌ እንደ ገመድ ያለ ነገር ወይም ውሎችን ማሰር ሊባል ይችላል። ይሄ ማዕናዊ የሆነ ነገር ነውና ሁሉም ነገር በዚህ ሊገለጽ ይችላል። እዚህም ላይ የሚፈለግበት ነገር እውቀትን አንድ ሰው ለመገብየት ሊቆምባቸው የሚገቡ መሰረታዊ መነሻዎች አሉ ማለት ነው። እነዚህና ሙአሊፉ ወደፊት እንደምናየው በርዕስ ክፍሉ ራሱ አርዕስቶቹን ማዕቂድ እያሉ ይጠሯቸዋል። ማዕቂድ አወል ማዕቂድ ሳኒ እያሉ ነው የሚጠሩት ማለት ነው። ስለዚህ ዒልም የሚታሰርበት ዋናው ቋጠሮ ነው። ስለዚህ አንድ ገመድ ካለ ለምሳሌ እዚህ ቦታ ላይ የሆነ ነገር መጠጠር አለበት የሚል ምልክት ለመስጠት እዚህ ቦታ ላይ ቋጠሮ አንድ ሰው ሊያደርግ ይችላል። አለፍ ብሎ ሌላ ቋጠሮ ሊያደርግ ይችላል እና አንድ ሰው በጉዞ ላይ ሊመለከታቸው የሚገቡ ነገሮች አሉና እነዚህንም የሚጠቆሙ መቆሚያ ቦታዎች ናቸው ማለት ነው። ቃል وهي الأصول الجامعة እነኚህ አካታች የሆኑ መሰረቶች ናቸው። እነዚህ ማዕቂድ ተብለው የሚጠሩት ማለት ነው። المحققة لعظمة العلم في القلب የዕልምን ትልቅነት በልብ ውስጥ ይበልጥ የሚያሰርጹ የሆኑ ነገሮች ናቸው ማለት ነው። فمن أخذ بها كان معظما للعلم مجلا له እነዚህን መሰረቶች የያዘ ሰው ዒልምን የሚያልቅና የሚያከብር ይሆናል ማለት ነው። ومن ضيعها لنفسه أضاع እነዚህን ያጠፋ ያልተከታተለ ወይም ተግባራዊ ያላደረገ ያጠፋው ራሱ ነው። ولهواه أطاع ለዚሁም ስሜቱን ነው የተከተለው። فلا يلومن إن فتر عنه إلا نفسه ከዚያ በኋላ ተነሳሽነቱ ደግሞ ምናልባት ፍላጎቱ ራሱ በጣም ቀንሶ ወደ ሌላ ነገር ቢሻገር ራሱን እንጂ ሌላን ሰው እንዳይወቅስ ይላል። ምክንያቱም በራሱ ጥፋት የተነሳ ነው ከዒልም አላህ ሱብሓነሁ ወተዓላ እንዲወገድ ያደረገው ማለት ነው። ሰለላሁ ዐለይሂ ወሰለም يقول يداك أوكتا وفوك نفخ ይህ በአረቡ ዘንድ የተለመደ ምሳሌያዊ ገለጻ ነው እና መነሻው እንደሚነገረው አንድ ሰው ትልቅ ወንዝን ለመሻገር ብሎ ውሃ የሚጠጣበት ቀርባ يعني የቆዳ ውሃ ማጠራቀሚያ ትልቅ
አየር በደንብ ሞላውና አፉን በደንብ አድርጎ ቋጠረው። ነገር ግን በትክክል መቋጠር አልቻለም ነበር። ዊካ የሚባለውን አፉን በደንብ አድርጎ አቋጠረው እና እሱ እንግዲህ አየር የተሞላበትን ይህንን መንሳፈፊያ ይዞ ለመሻገር ነበር ያሰበው። ነገር ግን ወቅት እንደገባ አየሩ እየወጣ ከዛ በኋላ መስመጥ ያዘና መጨረሻ ላይ እየተወራጨ ሊሰምጥ ሲል ድረሱልኝ እያለ ሲጮህ እንደሚባለው ከሆነ አንድ ሰው ምናለው ይህንን ንግግር ተናገረ። የዳከ አውከተ ወፉከ ነፈኽ። የዳከ ሁለት እጆችህ ናቸው። አውከተ ምን ያደረጉት ይህንን ያሰሩት ማለት ነው። በራስ እጅ ማለት አየር አስገብቶ ከዛ በኋላ አፉን አስሯል ነበር። ዊካውን ማለት ነው። ዊካ የሚባለውን ተቀርት ማሰር አንተ ራስህን በዚህ መልኩ ያጋለጥከው እና ራስህ ያሰርከው ነገር ወፉከ ነፈኽ ያንተ አፍ ነው እንግዲህ እዚህ ውስጥ አየር የገባው። ስለዚህ ያው አላህ ያውጣል ማለት ነው። ይባቸዋል። ያው ዞሮ ዞሮ የራስህ ጥፋት ነው። ሌላ ሰውን እንዳትወቅስ ለማለት የሚጠቀሙበት አንድ ምሳሌያዊ ገለጻ ነው። አረቦች ዘንድ ምሳሌዎች ብዙ ናቸው። ከግጥሞች የበለጠ ሊሆኑ ይችላሉ። ግጥሞችን አንዳንድ ጊዜ ምሳሌ ይዛሉ። ግን ግጥሞች ስላችሁ ምሳሌ የሆኑ ግጥሞች ማለት ነው። ወይላ በስድ ንባብ የተዋቀሩ ምሳሌዎች ደግሞ ብዙ አሉ ማለት ነው። ወይላ ግጥሞች እንዲሁም ተራ ግጥሞች ያው ብዙ ናቸው፣ በጣም ብዙ ናቸው። እና ለምሳሌ መጅሙዕ አንፋል የሚባል ሜዳን ያዘጋጁ ትልቅ ኪታብ ወደ 5 ሙጀለድ ሊሆን ይችላል። በአንድ ሙጀለድን ቀጥሟል በትልቁ ማለት ነው። እና ያው ምሳሌ አገላለጾቻቸው በብዛት በየትኛውም ቋንቋ ቢሆን አንዳንድ ጊዜ አንድን መልክ በቀላሉ ለማስረጽ ይረግሽ ቃል ወመን ላ ዩክሪም ልዕልመ ላ ዩክሪምሁ ልዕልም ወመን ላ ዩክሪም ልዕልም ዕልምን የማያልቅ የማያከብር ዕልም አያልቀው። ዩክሪም ሱኩን ቢሆን የተሻለ ማለት ያው ለጥቃት ሳይሆን ከስራ እናስገባል። ዩክሪም ልዕልም ለምን ሸርጥያ ስለሆነች ምን እና ይባፋው ስለተሰማች አልሙሂም ዕልምን ያላከበረ ዕልም አያከብረው። ምክንያቱም ዕልም ለሰዎች የሚሰጠው ቦታ ግን ሰዎቹ ዕልምን አከበረው ነው ይህንን ቦታ ሰው የሚገነጸፈው ነው እየታወቀ ወጋልክ ከሚወሩ ጥሩ አባባሎች መካከል አንዱ ምንድን ነው? ወለው አነ አህለ ልዕልም ሷኑ ሙሳነ የሚባል በባለ ግጥም ነው። ሙሲበ ኢለ ሻፊዒ ወሰሒሕ አነሁ ሊገይሪሂ የዕልም ባለቤቶች ቢጠብቁት ኖሮ ይጠብቃቸው ነበር። ግልጽ ነው። ቢጠብቁት ኖሮ ይጠብቃቸው ነበር። ወይ በመቀጠል ወደ መጀመሪያው ዋነኛ ማሰሪያ መሰረት እንሻገር። المحكي الأول يقول المحكي الأول تطهير وعاء العلم የዕልም መቀበያ ዕቃን ማጽዳት። ዕልም በዋነኝነት ሰርጾ የሚጠራቀመው በልቦናችን ውስጥ ነው። ስለዚህ ልቦናችን ዕልምን ለመያዝ ገና አስቀድሞ መዘጋጀት የሚዘጋጀው ከዕልም ጋር የሚጻረሩ መገለጫዎችን በመተውና ከነዚህ ራሱን በማጥራት ነው ማለት ነው። ስለዚህ ተጥሂሩ ወዓኢ ልዕልም ግልጽ ነው። ቃል ወሁወ አልቀልብ ይሄ ዊዓእ ልዕልም የተባለው የዕልም ዕቃ ልባችን። በዚህ መልክተኛ ዐለይሂ ሰላቱ ወሰላም እንደምታውቁት አላ ኢነ ፊል ጀሰዲ ሙድገህ ኢዛ ሰሉሐት ሰሉሐ ልጀሰዱ ወኢዛ ፈሰደት ፈሰደ ልጀሰዱ ኩሉሁ አላ ወሂየ ልቀልብ። በሰውነት ውስጥ አንድ ቁራጭ ሙዳ ስጋ አለች። ይህቺ ስጋ ከተስተካከለች መላው ሰውነት ይስተካከላል። ደግሞ ከተበላሸት መላው ሰውነት አካል ይበላሻል። ይህ ስጋ የተባለው ልቦና ነው። ቃል ወቢሐሰቢ ጠሃረት ልቀልቢ የድኹሉ ልዕልም ባለው ጥራት መጠን ዕልም ይገባል። ቀልብ ማለት ባለው ጥራት ያኔ ከዕልም ጋር ከሚጋጩና ከሚጻረሩ ባህሪያት ራሱን ባነሳ ቁጥር ለዕልም ይበልጥ የተመቻቸ ይሆናል። ወኢዛ ዝዳደት ጠሃረቱሁ ዝዳደት ቃቢልየቱሁ ልዕልም ጠሃራው እንደዚህ በጨመረ ቁጥር ዕልምን ለመቀበል ያለው ምሳሌ እየጨመረ ይሄዳል ማለት ነው። እና ትብበል ዕልምን ለመቀበል የሚለው ገለጻ
ትልቅ ገለጻ ብዙ ሰዎች የማያስቡት ማለት ነው። ብዙ ሰዎች ዒልምን እንደ አንድ ትርፍ ነገር ስለሚወስዱት ማዕሉማት ወይም ደግሞ ብዙ በማዳመጥ ወይም ብዙ በማንበብ የተነሳ የተወሰኑ የተቀነጫጨቡ የእውቀት ዘርፎችን በአእምሯቸው ብቻ ሊሸመድዱ ይችላል። ግን ይሄ በቂ ነው ወይ? በአጽንኦት ላስተዋለ ሰው ይህ በቂ አይደለም። አላህ ሱብሓነሁ ወተዓላ አስለን ቁርአን ላይ ዒልም ብሎ የሚጠራው በአንጻሩ ደግሞ ጀህል ብሎ የሚጠራው ነገር ካየ ከተግባር ጋር የተገናኘ ነገር ብዙ ነገሮችን በመሸምደድ ብቻ አንድ ሰው ዓሊም ነው ማለት ያው በቋንቋ ደረጃ ይባላል አይባልም የሚሉ ሌላ ርዕስ። እኛ ስለ ቋንቋ ትምህርት እያወራን ያለ ነገር ግን በሸሪዓ እንዲህ አይነት ስያሜ የሚገባው የሚሆነው ከእውቀት ጋር ተግባራዊ አቆራኝ ከሆነ ብቻ። በተቃራኒ ደግሞ ነገሮችን ብዙ ቢያውቅ ግን ወንጀል የሚሰራ ወይም የዒልምን ባህሪ በራሱ ላይ የማያንጸባርቅ ሲሆን ይህ ሰው አዋቂ የሚባልበት ሁኔታ የጠበበ ይሆናል። ለዚህ ነው እንደ ምሳሌ አላህ ሱብሓነሁ ወተዓላ በዩሱፍ ታሪክ ላይ ወደ ዝሙት እየተጠሩና በግድ እየተጋበዙ እሳቸው ከዚህ ራሳቸውን ያራቁበትን ቅሳ ሲገልጽልን ምን ብለዋል? ወኢላ ተስሪፍ ዐኒ ከይደሁነ አስቡ ኢለይሂነ ወአኩን ሚነል ጃሂሊን። የእነዚህን ሴቶች ተንኮል ከእኔ የማታርቅልኝ ከሆነ አላህን ሲመሰሉ ማለት ነው ወደ እነሱ ማዘንበሌ አይቀርም። ከዚያስ ወአኩን ሚነል ጃሂሊን ከአላዋቂዎች እሆናለሁ። እንግዲህ ይሄ ነገር ጥፋት መሆኑን እንኳን እሳቸው ሌላም ሰው ያውቃል። ነቢይ ከመሆናቸው ጋር እዚህ ውስጥ ከገባው ጃሂል እሆናለሁ ካሉ ምን ማለት ነው? ተግባሩን መተግበር ነው ጃሂል የሚያስብለው ማለት ነው። ወለذلك الله سبحانه وتعالى من ይላል የሱረቱ ኒሳ إنما التوبة على الله للذين يعملون السوء بجهالة ثم يتوبون من قريب። ተቀባይነት ያለው ተውባ አላህ ዘንድ على الله للذين يعملون السوء بجهالة መጥፎን ተግባር ባለማወቅ የሚሰሩ ለሚሰሩት ነው ይሄ አይነት የተውበት ተቀባይነት የሚሰራው ማለት ነው። ስለዚህ እዚህ ላይ ያው የታወቀ ጥያቄ ይነሳል። አንድ ሰው ሳያውቅ ከሰራ ብቻ ነው ተውበቱ ተቀባይነት የሚኖረው፣ ወንጀሉን ሳይሰራ ብቻ ነው ተውበቱን አላህ የሚቀበለው ከተባለ አብዛኛው ህዝብ እያወቀ ነው የሚሰራው። ነፍሱ አሸንፈው ስሜቱን ለማርካት ብሎ ወይ ደግሞ በጓደኛ ግፊት ወይ በኢማን መቀነስ ቢስነት ወይ በተለያዩ ምክንያቶች ወንጀልነቱን እያወቀ ሊፈጽሙ ይችላል። ስለዚህ እንዴት ነው ከተባለ ምን ያሉ ሰሓቦች አቡ አልዓሊያ እንደሚያስተላልፈው ሰአልቱ አስሓብ ረሱሊላህ ሰለላሁ ዐለይሂ ወሰለም ፈቃሉ ኩሉ መን ዐሳ አላህ ፈሁወ ጃሂል። የአላህን ትእዛዝ የጣሰ ሁሉ ጃሂል ነው ማለት በዚህ ተግባሩ ላይ በዚህኛው ቁንጽል አፈጻጸሙ ላይ ጃሂል ነው ማለት የሚል የጃሂሎችን ተግባር እየተነበረ ነው። ስለዚህ ምን ማለት ነው? ማንኛውም ወንጀል የሚሰራ ሰው ሁሉ ጃሂል ነው ለማለት ነው እንጂ እያወቀ ያጠፋ ሰው ወንጀሉን ቢያምንና ቢጸጸት ተቀባይነት የለውም ለማለት ነው። ያው ተውበት የሚያስፈልገው ለዚህ ነው መጸጸት የሚያስፈልገው እንጂ አንድ ሰው በዕልም ደረጃ ማለት ይሄ ነገር ወንጀል መሆኑን ሳያውቅ ሊሰራው እኮ ወንጀለኛ ይባላል። ባባ ስለዚህ በሸሪዓ ጃሂል ማለት ይህንን የዕልም ሙቅተዳው የሚኻልፍ ወይም ደግሞ የዕልምን መልእክትን ተግባር ያላደረገ ሁሉ አላዋቂ ይሆናል። ስለዚህ መሰረቱ ይህንን ዕልም መቀበል ነው ማለት ነው። ግልጽ ነው። ሌላው ደግሞ ከዕልም መቀበል ጋር በተገናኘ ልናውቅ የሚገባው ነገር ምንድን ነው? ዕልም ሁለት አይነት አሁን ያለነው ያሳለፍነውን ማብራሪያ በሌላ ገለጻ ለማስረዳት ያክል ዕልም ሁለት አይነት ነው ማለት እንችላለን። ዕልሙ ኢድራክ ወዕልም ቀቡል። ዕልሙ ኢድራክ ወዕልሙ ቀቡል። ዕልሙ ኢድራክ ማለት አሁን እንዳልነው ይሄ ነገር ነው አይደለም የሚለውን ነገር በአእምሮ ማወቅ ነው ወይስ አይደለም የሚለው በአእምሮ ማወቅ ብቻ ዕልም ኢድራክ ሊባል ይችላል። ዕልም ቀቡል ደግሞ ከማወቅ አልፎ ይህንን ነገር ቢያንስ እውነት ነው ብሎ አምኖ መቀበል የሚገለጽ ከዛ በኋላ ደግሞ ተግባራዊ ያደርገዋል። ከተቀበለው ተግባራዊ ያደርገዋል። ምሳሌ ውስጥ ዕልም ኢድራክ አላህ ሱብሓነሁ ወተዓላ እነዛ አይሁዳውያን ይላል الذين آتيناهم الكتاب يعرفونه كما يعرفون أبناءهم وإن
እነዚያ መጽሐፍ የተጠናቸው ሰዎች እሱን ማለት ነው ሙሐመድ ዓለይሂ ሰላቱ ወሰላም ልጆቻቸውን እንደሚያውቁት ያውቁታል። ልጆቻችን እንደሚያውቁት አላጡትም። እሱ ነቢይ ይሁን የመጨረሻው ዘመን ነቢይ ወይም በዚያ ዘመን የሚጠበቀው እነሱ ራሱ ሲጠብቁ የነበሩት ነቢይ እንደሆነ ያውቃል። ነገር ግን ላለመቀበል ወስነዋል። ስለዚህ ያውቃል። አሁን እዚህ ያሪፉነ ነው የሚለው አላህ ዘንድ የሚጠቀሙ ቃል ነው አይደለም። ይሄ ኢድራክ ብቻ ነው። ተጽዕኖ አላሳደረባቸው ማለት ነው። ተጽዕኖ አላሳደረባቸው። ነገር ግን ከዚህ ውጭ ያሉትን አማኞች የሚመለከት አላህ ሱብሓነሁ ወተዓላ አዋቂ አድርጎ ነው የሚገልጻቸው። ለምንድን ነው? ምክንያቱም ይህ እውቀት ተጽዕኖ አሳድሮባቸው ፍሬ አፍርቷልና። ለዚህ ነው መልእክተኛችን ዓለይሂ ሰላቱ ወሰላም በጥቅሉ ሰዎች በዚህ ረገድ ለሶስት እንደሚከፈሉ ተናግረዋል። في الصحيحين من حديث أبي موسى الأشعري من قالوا إن مثل ما بعث الله به من الهدى والعلم كمثل ضيف أصاب أرضا فكانت منها طائفة طيبة وعند البخاري نقية قبلت الماء فأنبتت العشب فأنبتت الكلاء والعشب الكثير هي مجملة. الله سبحانه وتعالى በእኔ በኩል የላከውን መመሪያና ዒልም በምሳሌ ሲያብራሩት ማለት ነው። በእኔ በኩል የላከው መመሪያና ዒልም ምሳሌ እንደምንድን ነው? ልክ ከሰማይ እንደወረደ ዝናብ እና ይሄ ዝናብ እንግዲህ አንድ ቦታ ላይ ብቻ አይደለም የሚሆነው፣ የተለያዩ ቦታዎች ላይ ሊሆን ይችላል እና አንድ ቦታ ላይ የሚያጋጥመው ነገር ሌላ ቦታ ላይ ከሚያጋጥመው ይለይ ይችላል። ሶስት አይነት ምሳሌ ሰጠ። የመጀመሪያው ምንድን ነው? በከነኛ ጣኢፈቱ ጠይባ ጥሩ የሆነች ምድር አለ። ዝናቡ ሲወርድ የተቀበለው ምድር ማለት ነው። የተቀባይነት የሚሆን ቃል አስታውስ። የተቀበለው ምድር ምን አይነት ነው? ጥሩ በቃ የሚያበቅል ነው ማለት ነው። ስለዚህ ምናሉ ቀቢለት ይላል። ይሄ ምድር እንደዚህ ውሃውን ተቀብሎ በዚያው ላይ ብቻ ደግሞ አልተጠቃቀ ያኔ ውሃውን መቀበሉ እሱን ራሱ መጠቀሙን ያሳያል። ከዚያ ውስጥ ደግሞ ለሌሎች ጥቅም የሚሰጥን ነገር አበቀለ ማለት ነው። ፈአንበተት الكلاء والعشب الكثير ሳርና የመሳሰሉ አትክልትን በብዛት አበቀለ ነው ማለት ይሄ መጀመሪያው ምሳሌ። ቀጥለው ማለት وكان منها أجانب أمسكت الماء ሌላ ደግሞ ትንሽ ጠንከር ያለ መሬት አለ። ውሃውን ይዞታል ተቀጥቷል። የቀደሙ ቀቢለት ማ ነው ያሉት። አሁን ላይ አምሰከት ነው ይሁንና ያያችሁ የመጀመሪያው ላይ ውሃውን ጠጥቶታል። ያኔ ውሃው ወደ ምድር ዘልቆ ገብቷል፣ ወደ አፈሩ ገብቷል። እዚህ ላይ ግን እንደዛ አይደለም፣ ውስጡ አልገባም። ነገር ግን ምን አሉ? አምሰከት ማ ፈነፈዐ አላሁ ቢሃ الناس አላህ በዚህ የተነሳ ሰዎችን ጠቀመ። ያኔ ውሃው ስለተጠራቀመ ሰዎች ከዚህ ውሃ መውሰድ ይችላሉ ማለት ነው። ይዞና አይደለም የሁለተኛው أنبت الماء ونفع الله بها الناس فشربوا وسقوا ورعوا عند البخاري وزرعوا يعني ميلة أو قطع ما يتكسبات كتتسقى الميلة متعدين يوم شلال قاصرا وين لازم يوم أسقى نسقى ما كثير ما تشلال ما يعني وصدوا راسه لتتاش لكن ده لما تتلقى قالت لي لو شو يشلش እንደዚሁም ሌሎችንም አጠጥተው ሊሆን ይችላል። እዛ ቦታ ላይ የሚለጡ እንስሳቱን ማስተማርተው ሊሆን ይችላል። አንዱ ሌሎች መጥተው ተጠቀሙ ማለት ነው። ይ ሌላው ሶስተኛው ደግሞ ነው ቃል وأصابت طائفة أخرى إنما هي قيعان إلى صوت ما تقول يعني يمكن على من المهايم ما يسالف درك مريض نوع ولا كان يبقى سمع المعنى قيعان جمع قاعد وإنه قيعان من لون الجلال من معنى نوع لكن مياه والد بالجوف من بالد دائنة بس سموها ودوست ما يسال درك مريض እና በዚህ የተነሳ ሰዎች ምንም አልተጠቀሙ።
ውሃንም እሱ ራሱ ወደ ውስጥ አላስገባ ያበቀለው ሙቃል ምንም ነገር አልበቀልም ማለት ነው። ከዛ ይህንን ሲያብራሩ ቃል ወዛሊከ መሰሉ መን ፈቅሀ ፊ ዲኒላሂ ዐዘ ወጀል ወነፈዐሁ ማ በዐሰይናሁ ቢሃ ፈቢማ በዐሰኒ ላሁ ቢሂ ሚነል ዒልሚ ወልሁዳ ፈዐሊመ ወዐለመ። በዲን ላይ አላህ ግንዛቤን ሰጥቶት ስቦ ከዚያ አስተዋለ። ምን ያደረገ የተማረና ያስተማረ ሰው ምሳሌ ነው። ይሄ የመጀመሪያው ማብራሪያ የሚመለከተው የመጀመሪያው የምድር አይነት ነው። ውሃን ይዞ ምን ያደረገ ወደ ውስጥ ስቦ ከዛ በኋላ ቡቃያና ሌሎች ጠቃሚ ነገሮችን ያበቀላል። ስለዚህ ተጠቅሞ የሚጠቅም አለ ማለት ነው። ጠብዓን ሐዲሱ ላይ የሁለተኞቹን ምሳሌ እዚህ ላይ አልገለጹም፣ አልፈውታል። ለምን ሲባል አንዳንድ ዑለማዎች አንደኛው ውስጥ በሆነ መልኩ ሊካተት ይችላል። ከዚህ አንጻር ነው አልሙሂም የተፈለገበትን አስመልክቶ የሐዲስ ሊቃውንት የሚሉት ራሱ እንግዲህ የመጀመሪያው ራሱ ተጠቅሞ ሌሎችን የሚያስጠቅም፣ ሁለተኛው ግን ዒልምን ይወስዳል፣ ግን በግንዛቤ ደረጃ ሙሉ ለሙሉ መገንዘብ አልቻለም። ተግባራዊ የተወሰነውን ያደርጋል። ነገር ግን ከሱ ይልቅ ከሱ የሚቀበሉ ሰዎች ይበልጥ ይጠቀማሉ። ልክ መልክተኛው በሚታወቀው ሌላ ሐዲስ ላይ ወሩበ ሐሚል ፊቅሂን ለይሰ ቢፈቅህ ወሩበ ሐሚል ፊቅሂን ኢላ መን ሁወ አፍቀሁ ሚንሁ ወሩበ ሙበለግን አውዐ ሚን ሳሚዕ። ምናልባት አንዳንድ ጊዜ እውቀትን ይዞ ለምሳሌ ሸምድዷል፣ በመሸምደድ ደረጃ ጎበዝ ሊሆን ይችላል። ግን ተገንዝቦ ከዚህ የሚውጣጡ መልዕክቶችን ተረድቶ ለሌሎች በማስተላለፍ ደረጃ ግን ይህን ያህል ላይሆን ይችላል። ሰዎች እንግዲህ ይበላለጣሉ፣ ሁሉም እኩል ደረጃ ላይ ናቸው። ስለዚህ ይሄኛው አይነት ሰው ምንም እንኳን ሌሎችን የጠቀመ ቢሆንም ግን እንደ መጀመሪያው ሙሉ ለሙሉ ራሱን አልጠቀመም። ሌሎችን ሲጠቅም እንዲሁ በማስተላለፍ ደረጃ ብቻ ነው የጠቀመ እንጂ በውስጡ ያሉት መልዕክቶች በደንብ አውጣቶ ዘርዝሮ ፈትቶ ሌሎች የሚያጎርስ አይደለም ማለት ነው። ሌላው ደግሞ መጨረሻ ላይ ያለውን ውሃውን ጭራሽ የማይቀበል የሆነውን አስመልክቶ መልክተኛው ዓለይሂ ሰላቱ ወሰላም ምን አሉ? ወመሰሉ መን ለም የርፈዕ ቢዛሊከ ረእሰን፣ ለዚህ ነገር ራሱን ከፍ ያላደረገ ደንታም ያልሰጠው ማለት ነው። በዚህ የተነሳ አላህ ደግሞ ያልጠቀመው የሆነውን ሰው የገለጹበት ምሳሌ የሆነ ሰው ማለት ነው። ስለዚህ ይህ ጥሩ ምሳሌ ነው። ምድር ሁሉም እኩል አይደለም። ስለዚህ አንድ ሰው የሆነ ቦታ ላይ ከመዝራቱ በፊት ምድሩ ለዚህ አይነት አዝርዕት የሚመች ነው፣ ውስጡ ያሉት ማዕድናት ወይም ደግሞ ማዳበሪያዎች የሚጠቅሙ ናቸው ወይ የሚለውን አጣርቶ ነው የሚዘራው። ከዚህ አንጻር ነገሩ ጥንቃቄ ያስፈልገዋል። ስለዚህ የመጀመሪያው እርምጃ መሆን ያለበት አንድ ሰው በልቡ ውስጥ ይሄ የዒልምን መገለጫ የሚጻረሩ ተግባራትና መገለጫዎች ካሉ እነዚህን ለማጥራት መሞከሩ ነው ማለት ነው። ምን ያሉ ቀጥለው ፈመን አራደ ሒያዘተ ልዕልሚ ፈልዩዘይን ባጢነሁ፣ እውቀትን ይዞ በደንብ ማስቀረት የፈለገ ሰው ውስጡን ያሳምራል። ውጩ አይደለም ዋናው፣ ውስጡ ሲያምር የሚመጣ ነገር ነው። እና ውጭን ማሳመር ሲባል ጥሩ መልበስ ምናምን አይደለም የሚፈለግ። ውጭን ማሳመር ሲባል ለምሳሌ ጥሩ ሆኖ አላህ የሚፈራ ሆኖ መታየት ሊሆን ይችላል። ልክ እንደ አዋቂ መሆን እና መታየት መሆን እና መምሰል የተለያዩ ነገሮች ናቸው። እና ከዚህ ሁሉ መጥራት አለ። ዋናው ትልቁ ቁም ነገር ውስጡን ማሳመር ነው። ልቡን ከምንጠቅሳቸው አንዳንድ የእውቀት ተጻራሪ የሆኑ ተግባራትና መገለጫዎች ማጥራት ነው የሚገው ማለት ነው። የቁል ፈመን አራደ ሒያዘተ ልዕልሚ ፈልዩዘይን ባጢነሁ ወዩጠሂር ቀልበሁ ሚን ነጃሰቲሂ፣ ልቡንም ደግሞ ልብ ውስጥ ካለ ነጃሳ ማጥራት ይኖርበታል ነው። ቃል ፈልዕልሙ ጀውሀሩ ለጢፍ ላ የስሊሑ ኢላ ሊቀልብ ነዚፍ። ዒልም በጣም ቆንጆና ያማረ የሆነ ጀውሃር ወይም ጌጥ ነው ማለት ነው። ጀውሃር እዚህ ላይ በዕልም ከላም ላይ የሚታወቀው የአረብ ተቃራኒ አይደለም። ወይላ እነሱ በእነሱ በዕልም ከላም መርቦዎች መሰረት ዒልም አረብ ነው እንጂ ጀውሃር አይደለም። እንግዲህ አረብ የሆነውን ጀውሃር አሉ እንዳባቸዋል። እሳቸው ስለዛ እያወሩ ሳይሆን ምሳሌያዊ ገለጻ እያወሩ ያን ጌጥ ነው ማለት ጀውሃር ማለት ጌጥ ማለት ነው። እና ለጢፍ የሆነ ያማረ አንድ ጌጥ ነው። ነገር ግን ይህንን ጌጥ
እንግዲህ ሁሉም ቦታ መኖር አይችልም። ስለዚህ ምናሉ ላ የስልሑ ኢላ ሊልቀልቢ ነዲፍ ንጹህ ለሆነ ልቦና ካልሆነ በስተቀር የሚሆን አይደለም ማለት ነው። ቃል ወጠሃረቱ ልቀልቢ ተርጂዑ ኢላ አስለይን ዓዚመይን የልብ መጥራት ሲባል ወደ ሁለት መሰረታዊ ነገሮች የሚመለስ ነገር ነው። አሐዱሁማ ጠሃረቱሁ ሚን ነጃሰት ሹቡሃት የመጀመሪያው ከውዥንብሮች ነጃሳ መጥራቱ ነው። ስለዚህ ውዥንብሮች አሉ። እነኚህ እንደ ነጃሳ ነው የሚቆጠሩት ማለት ነው። ውዥንብር ሲባል ይህ በትክክለኛ እውቀት ላይ የሚጋረጥ ብዥታና ማምታቻ ነው እና አንድ ሰው የዚህ ነገር ሰለባ ሊሆን ይችላል። በአቂዳው ላይ በትክክለኛ አቂዳ የሚያስወጣ ግንዛቤ አድሮበት ከመንገድ የለቀቀ ሊሆን ይችላል። በተለያዩ ተግባራዊ በሆኑ ወቅቶች ላይ እንደዚሁ ትክክለኛውን አፈጻጸም ትቶ የሌለ በቁርአንና በሐዲስ በተጠቀሰ በዑለማዎች ስምምነት መሰረት ቦታ የሌለው ተግባርን ሊተገበር ይችላል ነው እና ከዚህ ነገር መጥራቱ ተገቢ። እንግዲህ ሹቡሃት በተለያዩ አጋጣሚዎች ሰዎች ሊጠለፉባቸው የሚችሉ ውዥንብሮች ናቸው እና በተለይ እውቀት የሌለው ጀማሪ ሰው ራሱን ለሹብሃ መጋለጥ የለበትም። አንዳንድ ሰው እውቀት ለመጀመር ልክ እንደዚሁ በሸሪዓ ላይ ያለን ግንዛቤ ለመጨመር በሚል መነሻ የሚጓዝበት መንገድ ወይም ጭራሽ የሚጀምርበት አጀማመር ራሱን ለሹብሃት የሚያጋልጥ በተለይ በአሁኑ ጊዜ አሁን ባለንበት ዘመንና ተጨባጭ ኢንተርኔት ይከፍትና ከዛ በኋላ በሆነ ርዕስ ላይ አንድ የሆነ ሰው ያወራውን ይሰማና ከዛ ይሄ ሰው የሚያወራው ማሻአላህ በጣም አሳምን እኔ የሚመቸኝ ከሌ የሚያወራው ነው እሱ የሚመቸው ከሌ የሚሆነው ማሻአላህ እና ምን ይጠበስ አንተ ተመቸ አልተመቸ ዒልም እኮ አይደለም ዒልም ቃል አላህ ቃል ረሱሉ ቃል ሰሓባ ለይሰ ቢተምዊህ ዒልም ማለት ይሄ ያ ደግሞ የሚገኘው በዑለማዎች በኩል ግልጽ አይደለም። ካልሆነ መሀይምነት ውስጥ ነው የምትቀጥል። ይሄ ደግሞ ራሱን የቻለ በሽታ ፈውስ የሚያስፈልገው ማለት ነው። ወልጀህሉ ዳኡን ቃቲል ወሽፋኡ አምራን ፊ ተርኪብ ሙተፊቃን ነሱ ሚን አልቁርአን አው ሚን ሱነቲ ወጠቢቡ ዛከ ልዓልም ረባኒ ይሄ ነው ዒልም የሚባለው። አንድ ሰው ከቁርአንና ከሐዲስ የተገኘ ግንዛቤ መራቅ አለመራቁን የሚያውቀው አዋቂዎች ጋር በሚሄድ የዱንያ ጉዳይ ሲሆን ብዙዎች ይህንን ይፈጽማሉ። በሆነ ጉዳይ ላይ ሕክምና ለማድረግ የፈለገ ሰው በዚህ ጉዳይ ይበልጥ አዋቂው ሐኪም ማን ነው ብሎ ይጠይቃል። ንግድ ላይ ለመሰማራት ሲፈልግ የሚያዋጣኝ ንግድ ነው ብሎ በጣም ጥንቃቄ ያደርጋል። በዚህ ርዕስ ላይ ልምድ ያለውና ይበልጥ ሊያብራራልን የሚችል ነጋዴ ማን ነው ብሎ ያጠያይቃል። ሀታ በተራ ጉዳዮች ላይ ራሱ በተቻለ አቅም በዚህ ዘርፍ እና ሙያ ላይ ይበልጥ አዋቂውና የተካነው ማን ነው ብሎ ያጠያይቃል። ልክ የሸሪዓ እውቀት ላይ ሲደርስ ማሻአላህ እሱም አዋቂ ማለት ነው እንደፈለገ ቢፈተፍት አስተያየቱን መስጠት ይጀምራል ማለት ነው እና በዚህ ሐቂቃ ራሱንና ሌሎችን ሊጎዳ ይችላል። ያደገኛ አካሄድ እና ከሹቡሃት ማንጻፍ አለበት ሲባል እዚህ ላይ ለመጠቆም የፈለግኩት ነገር ሹቡሃት የገባበት ሰው ከዚህ ሹቡሃት መጽዳት አለበት የሚለው መልእክት ብቻ አይደለም ትኩረት የሚሰጠው። እሱም ትክክል ነው። ነገር ግን ገና ሹቡሃው ሳይመጣ ራሱ መጠንቀቅ ተገቢ ነው። ያኔ ዒልምን የሚፈልግ ሰው መጀመሪያ መስራቱን ይያዝ። ከዛ በኋላ እውቀት እያደገ ሲል ሌሎች ነገሮችን እያጠና ይባባል እንጂ ተናጋሪ ሁሉ የሚሰማ ከዛ በኋላ የሚደመም ከሆነ ይሄ እሱ ራሱ ያለውን የግንዛቤ ችሎታ የወረደ መሆኑን የሚያሳይ ባይ ቃል ወልአኸር ጠሃረቱሁ ሚን ነጃሰት ሸሃዋት። ሁለተኛው ደግሞ ልብን ማጥራት ሲባል የሚጠራበት መንገድ ከሸሃዋት ነጃሳ እሱን ማጥራት ነው። ከሸሃዋት ነጃሳ ማለት ያው ስሜትን በሚያስተናግድ መልኩ ወንጀሎችን ከመስራትና እነዚህ ወንጀሎችን ከመውደድ ልቡን ማጥራት ነው ማለት ነው እና ወንጀል ሲባል ወይም በጥቅሉ ሸህዋ ሲባል እንዲሁ ስሜቱን የሚያረካ ነገር ብቻ አይደለም። ስለዚህ ገለጻ የሚመለከት ከዚህ ውጭ የሆኑ ነገሮች ብዙ ናቸው። ለምሳሌ ምቀኝነት
አንድ ሻህዋ ሹብሃ ነገር ማለት አንድ ሰው ለምሳሌ የሆነ ሰው እውቀትን እንዳያገኝ ሲመቀኝ ይህ ስሜቱ ከሆነ ውዴታ ጋር የተፈራጀ ስለዚህ ሻህዋ ነው። ውዴታ አለ ውስጥ ማለት ይሄ ሰው ለምሳሌ ባይሳካለት ይደሰታል ማለት ይህ ሻህዋ። ከእንዲህ አይነት ምክትም ሌሎች መጥፎን የሚመኝ ልቦና ለራሱ ስኬት ላይ አይደርስም አበድ። እንደዚሁም ለምሳሌ ኪብር ወይም ኩራት ነው። በኩራት የተወጠረ ልቦና እውቀትን ለማግኘት የተመቻቸ አይደለም። እውቀት ማግኘት የፈለገ ሰው ራሱን ማስተናነስ አለ። ሙጃሂድ ላይ ታዓለም ላይ ሙስተክብር አንደኛ ራሱን ለመማር የሚኮራ ከሆነ እንዴት ከነዚህ ጋር ተቀምጬ እማራለሁ ከሆነ ወይም እንዴት ከከሌ ትምህርት እሰማለሁ እንዴት ከሱ እውቀትን እቀስማለሁ የሚልም ከሆነ ይህን ኩራት ነውና ይህ ኩራት ጭራሽ ወደ እውቀት ገበታ እንዳይመጣ የሚያገኝ ነው። ሁለተኛው ደግሞ ራሱ የሚኳራ ራሱን የበላለጠ የሚያይና ሌሎችን የሚያናንቅ መሆኑ ብቻ ቢጥር እንኳን ለቀጥሎ ከዕልም ጋር በመራቁ ብቻ ሳይሆን ወደ ዕልም ገበታ ቀርቦ አዋቂ ለመሆን ቢጥር እንኳን እንደ ሌሎቹ የሚጠቀም አይሆንም። ቃለ ተዓላ ሰአስሪፉ ዐን አያቲየ አለዚነ የተከበሩነ ፊል አርድ ቢገይሪ ያለ አግባብ የሚኮሩ ሲባል ሁሉም ያለ አግባብ ያለውን ተጨባጭ በመግለጽ የተጨመረ ጭማሪ እና ያለ አግባብ የሚኮሩ ሰዎችም ከኔ አንቀጾች ወይም ምልክቶች አስወግዳቸዋለሁ የሚሆን አስመልክቶ አንዳንድ ሰለፎች ያኒ ቁርአንን እንዳይገነዘቡ አደርጋቸዋለሁ ማለት ነው ብለው ተናግረዋል። ቢሞክርም ራሱ ለዚህ የሚበቃ አይሆንም ማለት ነው። ስለዚህ ከዕልም ጋር የሚጻረር ነገር ይዞ ዕልምን ለመገብየት የሚመጣ ሰው ያኒ ልፋት እንጂ ሌላን የሚያገኝ ነገር ላይኖር ይችላል። አሁን ተወሰነ ቅድም እንዳልናቸው አይነት አንድ ሁለት ተብሎ ነው አይደለም በሚል ገለጻ የሚገለጹ የእውቀት መጠኖችን ሊያገኝ ይችላል። በራሱ ላይ ግን ተግባራዊ የሚሆን አይሆንም። ሌሎችንም የሚጠቅም ነው እንኳን ራሱ የሚጠቅምና ሌሎቹ ራሱ የሚጠቅም አይሆንም እና ይህ ተጽዕኖ የሚያሳድር ነገር ነው። ልክ እንደዚሁ ለምሳሌ ወንጀልን ማብዛት የትኛውም አይነት መልኩ ቢገለጽ ከዚህም ውጭ አንድ ሰው የሚወደው የሆነ ከአላህ ፍላጎት እና ትእዛዝ ጋር የሚጻረር ነገርም ካለ ከዚህ ነገር ራሱን ለማጽዳት ቅድሚያ ሊያስብበት ይገባል ማለት ነው። ቃል ወኢዛ ኩንተ ተስተሒ ሚን ነظሪ መክሉቅን ሚስሊከ ኢላ ወሰኺ ተውቢክ አንተ እንዳንተ ያለ አንድ ፍጡር ወደ ልብስህ ቆሻሻ እንዳይመለከት የምታፍርና የምትጠየቅ ከሆነ ተስተሒ ሚን ነظሪ ላሂ ኢላ ቀልቢክ አላህ ስብሓነሁ ወተዓላ ወደ ልብህ መመልከቱን ደግሞ አስመልክቶ ልታፍር ይገባል ማለት ይህ ቆሻሻ ልቦና ይዘህ አላህ አንተን ማየቱ የሚያውቀው አላህ ብቻ ስለሆነ ማለት ነው ሊያሳስብ ይገባል ማለት ነው። ወፊህ ኢሓኑ ወበላያ እዚህ ውስጥ ሕቅድ ለምሳሌ ልብ ውስጥ ማለት ነው ሕቅድ ወይም ምቀኝነትና ቂም በውስጡ ነው ኢሓን የሚለው ጀምዑ ወበላያ ሌሎችም ችግሮች ታጭቀውበት አላህ መመልከቱ ሊያሳስብና ሊያሳስብ ይገባል ማለት ነው። ወዱኑቡ ኸጣያ ያው በውስጡ ወንጀሎችና ኃጢአቶች ታጭቀው ማለት ነው። طيب من القصر سعيد عن ابي هريره رضي الله عنه ان النبي صلى الله عليه وسلم قال ان الله لا ينظر الى صوركم واموالكم ولكن ينظر الى قلوبكم واعمالكم. النبي عليه الصلاه والسلام مسلم يقول ابو هريره استوى في الحديث لا الله سبحانه وتعالى ወደ ቅርጻችሁ ወይም ወደ መልካችሁና ወደ ገንዘባችሁ ወይም ወደ ሀብታችሁ አይደለም የሚመለከተው ወለኪን ينظر الى قلوبكم واعمالكم ነገር ግን ወደ ልቦናችሁና ወደ ተግባራችሁ ማለት መልካችሁ ምንም አይነት ቢሆን ሀብታችሁ የገንዘብ ትንሽ ያኔ ሀብታሙ እንደ አላህ ሱብሓነሁ ወተዓላ ዘንድ ቦታ የሚያገኘው በዚህ አይነት መለኪያው ሌላ ሁለት ነገሮች ናቸው። በቀጥ ልብ ውስጥ ያለው የአላህ ፍራቻ ልቡ ምን ያህል አላህ የጠራ
አቡድያ ወይም አምልኮ አዟል የሚለው ነገር አላህ ዘንድ ደረጃውን ከፍ ይላል። እንደዚሁም ደግሞ በዚህ የተነሳ የሚተገብራቸው መልካም ስራት ማለት ነው። ቃል መን ጠሀረ ቀልበሁ ፊህ العلم حل. نعم من طهر قلبه فيه العلم حل ومن لم يرفع منه نجاسته ودع العلم وارتحل. ልቡን ያቀረሰው በዚህ ውስጥ يعني فيه أي في قلبه ማለት ነው። يعني أصل ምንድነው حل فيه العلم حل فيه العلم ነው يعني خبሩ ማለት ነው። عفوا جواب الشرط ማለት ነው። من طهر قلبه قال በኋላ حل فيه العلم ለማለት ግን ሰጂዑን ሙራዓት ለማድረግ ብለው ምናሉ فيه العلم حل يعني علم በዚህ ሆነ ውስጥ ይሰፍራል። ومن لم يرفع منه ነጃሳውን ያላነሳና ያላስወገደ ሰው ወደዐሁ العلم يعني ተረከው ማለት علم ይተዋል። يعني የተወሰነ ከገባም በኋላ ሊሆን ይችላል የሚተወው ማለት ወርተሐል ትቶት ይሄዳል። ሰላም አለይኩም قال سهل بن عبد الله مستري ማለት ነው حرام على قلب أن يدخله النور وفيه شيء مما يكرهه الله ويكرهه الله. በአንድ ልቦና ውስጥ አላህ የሚጠላው ነገር እስካለ ድረስ ብርሃን መግባቱ ይሄ እርም ነው ማለት የሚሳካ ነገር አይደለም ማለት ነው። ሐራም ነው የሚሳካ ነገር አይደለም ማለት እና ከዚህ አንፃር ይህን ነገር ለማጥራት አንድ ሰው መዘጋጀት አለ። እንግዲህ ይህን ሁሉ በደንብ ስናስተውል አንድ ቁም ነገር ነው። ዒልም መፈለግ ራሱ የቻለ ዒባዳ ራሱ የቻለ ዒባዳ ባባ እና አንድ ሰው ዒባዳ ለመስራት ሲያስብ እንግዲህ ያው መስፈርቶች አሉ። እነኚህ መስፈርቶች መሟላት አለ። ከዚህ አንፃር ለዚህ አምልኳዊ ተግባር ዝግጁ መሆን ተገቢ መሆኑን የሚያሳይ አንድ ርዕስ ነው ማለት ነው። طيب ننتقل للمعقد الثاني. ለዚህ የመጀመሪያው ልብን ዒልምን ከሚጻረሩ ነገሮች ሁሉ ማጥራት የመጀመሪያው መቆሚያ ቦታችን ማለት ነው። ቆም ብለን ስናስብ የሚፈለገው ቁም ነገር። ሁለተኛው ደግሞ አልማዕቀድ ስታኒ ኢኽላሱ ንየት ዒልም በመፈለግ ረገድ ደግሞ ንያችንን ለአላህ ብለን ማጥራት ማለት ኢኽላስ ወይም ምን ይላሉ? ኢነ ኢኽላስ አልአዕማል አሳሱ ቀቡሊሃ ወሱለሙ ውሱሊሃ ስራዎች ለአላህ ብለው ማጥራት ማለት በፍላጎት ደረጃ የእሱን ምንዳ ለማግኘት ብሎ ብቻ መስራት ተቀባይነታቸው መሰረት አሳሱ ቀቡል መሰረት። ምክንያቱም ይሄ መሰረት ያኔ አላህ ያዘዘበት መሰረት ነው። ይሄ መሰረት ከሌለ ደግሞ በዚያ ላይ የሚገነባ ነገር ፍርስራሽ ነው ማለት ነው። ወንየተ ጀዐል ሊወጅሂ ላሂ ኻሊሰተን ኢነ ልቢናእ ቢዱኒ ልአስሊ ለም የኩን ያኒ ምን ትገነባል? መሰረት ነው ትገነባ ትችላለህ ይወሰን ግን ፍርስራሽ ነው። ትንሽ ቆይቶ መፍረሱ አይቀርም። እንደዚሁም ደግሞ መዳረሻው መሰላሉ ሱለም ውሱል ማለት የሚፈለገው ነገር ይሄ ነው ዋናው መዳረሻ ነው። قال تعالى وما أمروا إلا ليعبدوا الله مخلصين له الدين حنفاء. الله القرآن الناس الله سبحانه وتعالى دين لسوء أتركه أنبياء ملكوت እንጂ አልታዘዙም። ሙኽሊሲና ለሁ አይ ሊላህ አዲነ ይህ መፍሩን ስም ስባዒሉ እዚህ ላይ መስባት ቦታ ማለት ነው። ዲንን ኢኽላስ አድርገው ማለት ነው አድርገው ማለት ነው። ለዚህ በዚህ መልኩ እንጂ አላዘዛቸው ማለት ነው። ወአመሩ ቢላሂ ሊያዕቡዱላህ ሙኽሊሲነ ለሁ አዲን ሁነፋ ወደ እውነተውና ወደ ተውሒድ ያዘነበሉ ሽርክን ብለው ወደ ተውሒድ የመጡ ሆነው እሱን እንዲገዙ እንጂ ሌላ ነገር አልተዘዙም። መሰረቱ ይሄ ነው ማለት ይህንን ካሟሉ ሌላው ነገር ቀረ። ኢኽላስ በልቡ የሰረጸ ሰው ሌሎች ነገሮች አይገኙም። طيب من الناس يقولوا ألفوا وفي الصحيح
الصحيحين عن عمر رضي الله عنه أن رسول الله صلى الله عليه وسلم قال الأعمال بالنية ولكل امرئ ما نوى. هي عنده زجبة عند البخاري وغيره مالك نوى الحديث يقول عنه الأعمال بالنية يعني إذا زجب عليك إنما الأعمال بالنية من معنى تكرار تكفينا بالنية jadi ada mau takdir ini terhadap kaum ini dalam wilayah khilafah. Innama al-a'mal binniyah. Yani innama sihhat al-a'mal wa fasaduha wa fasaduha. Ini takbar kekalanya itu mitabala syabih bariya wa masal. Dari yang mana mana no. Maksudnya lalu sudah تقبل كركنا يعني الله لم تقبلت من نية وانصار أنا قلت يا كفينا ذلك إشلال نعم እንደዚሁም ደግሞ اعتبار بالتكلم አንዳንዱ ትክክል የሆነ መገለጫ አስተዋል እንማ اعتبار ከትክክለኝነት ጋር ብቻ ተያያዘ ከቀባይነት ጋር ተገናኘ ብቻ አይደለም ከዚህም ውጭ ባሉት ሸሪዓዊ ሚዛኖች ላይ መቅረብ የሚችለው አስለን ንያው የተስተካከለ ሲሆን ብቻ ነው ማለት ነው قال ولكل امرئ ما نوى ሌላኛው ዘገባ ላይ እነማ ለኩል ኢማን አይ ለአንድ ሰው የነየተው እንጂ ሌላ ነገር የለውም ይላል የነየተው እንጂ ሌላ ነገር የለውም ይህን ሐዲስ እንደምታውቁት አንዳንድ የእስላም ሊቃውንት በውስጡ የዕልምን ሶስተኛ ወይም አንድ አራተኛ ይዟል ብለዋል አንዳንዶቹ ጭራሽ መጽሐፍ ባዘጋጅ ኖሮ በእያንዳንዱ ባብ ወይም ምዕራፍ መግቢያ ላይ ይህንን ሐዲስ መጥቀስ ላይ ቀረብ ነበር ይላል ለምንድን ነው አንድ አይነት የሚፈልግ ሰው ይህንን ማስታወስ ولازم ብዙ ሐዲሶች መግቢያ ላይ ወይም የሐዲስ መጽሐፍ መግቢያ ላይ ይህንን ሐዲስ ተከታታይ ለምሳሌ ሰሒህ ቡኻሪ መለከት የመጀመሪያው ሐዲስ ነው እና ይህ ሆን ተብሎ የሚደረግ ነው ሁሉ በፊት በቃ ንያህን አስተካክል ፍላጎትን አስተካክል ለምንድን ነው የምትማረው ለማን ስትል ነው የምትማረው ይህንን ያላስተካከለ ሰው አንደኛ እንደ ሌላው ሰው ይህ እውቀቱ አይጠቅመውም እንደሌላው ሰው እውቀትንም ከማቸትም አይችልም ሁለተኛ ደግሞ በጣም የሚያሰጋው ከዚህ የባሰ በሆነ መልኩ ጭራሽ ወንጀለኛ ሆኖ ይቀጣል ለምን ዒባዳ ቅድም ዒባዳ ነው ብለን ስለዚህ ንያው ካልተስተካከለ ማለት ያው የማያስተካከልበት ሁኔታ ብዙ ነው አንደኛ የዱንያን ጥቅም መፈለግ ነው ይችላል የዱንያን ጥቅም መፈለግ ነው ይሄ ራሱን የቻለ አንድ አጥፊ የሆነ ተግባር እዚህ ነው መልእክተኛችን ለምሳሌ سنن يعني داود وغيره حديث ابي هريره من ابتغى علما مما يبتغى به وجه الله عز وجل او قال من طلب علما مما يبتغى به وجه الله عز وجل لا يطلبه الا لينال به عرض من الدنيا لم يجد عرف الجنه اي ريحانه አንድ ሰው የአላህ ፊት ብቻ ተፈልጎ የሚፈለግ ወይም ለመክሰብ የሚሞክር እውቀት የተማረ ከሆነ ወይም የፈለገ ከሆነ ይህ ሰው የጀነትን ሽታውን እንኳን አያገኝም ይህ ከባድ ነው ማለት ነው ዱንያን የሚፈልገው ማለት ነው ወይ አንዳንድ ጊዜ ሰዎች የሚፈልጉት የዱንያን ጥቅም ማለት የዱንያ ጥቅም ስላችሁ ለምሳሌ ገንዘብ ስራ የሚመሳሰሉ ነገሮችን ሳይሆን እንዲህ የሰዎችን ውዳሴ እና አዋቂ ተብለው ሰዎች እንዲያከብሯቸው ሊሆን ይችላል ነፍስ እንግዲህ በብዛት እንዴት ነገር ሰዎች የሚያደንቁት ሲሆን ሰው በብዛት በተፈጥሮ እንዲህ አይነት ዝንባሌ አለ ብላቸው ይህንን መጫንና ማስተካከል ያስፈልጋል ውዳሴ በጣም አደገኛ ነገር በተለይ ደግሞ ለእሱ ተብሎ የሚሰራ ከዛ በኋላ ከመጣ ነው ባስ እንዲያውም ጥሩ ምልክት ሊሆን ይችላል የጀነት ሰዎች ምልክት አንዱ ይሄ ነው አለይሂ ሰላም እንደተናገሩ አንድ ሰው መልካም ስራ ይሰራና ከዛ በኋላ ሰዎች ይወድሱታል ተብሎ ከማን እንደምስል ምን አለ تلك عامل مشكل ممكن ይሄማ የሙስሊም ቅርብ ብስራት ነው ገና አኺራ ሳይሆን ይላል ከደማላ ያ እስከደመለት ብስራት ነው ማለት ኢብራሂም አለይሂ ሰላም ወደፊት ወጃለ ኢንሳን صدق في الاخره ብለው ሰዎች እንዲያወጧቸው ዱዓ ወደፊት ማለት ነው ለምን አላማቸው ይሄ ነው ማለት ነው ግን እሳቸው የዚህን ላዚም ያደረጉት ሰዎች የሚያወድሱት
ማለት አማኞች ማለት ነው። የሚያወድሱት እና የሚወዱት ሁልጊዜ ከትውልድ ትውልድ ስለሱ ጥሩ የሚያነሱ ሰው ምን በምክንያት እንዲህ ነው? አላህ የዚህን ሰው ልቦና ውዴታ በልቦናቸው ስለቃለ ብቻ ይሄ ሊሆን ይችላል። ስለዚህ የእነሱን ውዴታና መልካም አንደበት ወይም ውዳሴ አድርግልኝ ማለት ያኔ መልካም በመስራት መልካም ሰሪዎችን የምንጠቅም ያኔ መልካም ስራ ወደፊት የሚተላለፍ አድርግልኝ ብሎ አጅሩን አላህ እንዲያበዛላቸው እንደመለመን ይቆጠራል። ነገር ግን ከዚህ ባለፈ መልኩ በዚህ በሚኖርበት ዱንያ ላይ ሰዎች እንዲያወድሱት ብሎ መማሩ ይሄ ራሱን ቻለ ደግሞ ሌላ ችግር ሪያ እንደምታውቀው ትንሹ ሽርክ ነው። ሌላኛው ሐዲስ ላይ عند مسلم أيضا يعني ሶስት እሳት የሚለኩሱባቸው ሰዎች ተባሉ መካከል አንዱ አዋቂ ነኝ ማለት አንተ ብዬ ተምሬ አስተምሬያለሁ ወይም ደግሞ ቃሪ ነው አንተ ብዬ ቀርቻ አስቀርቻለሁ የሚለው ሰው ውሸትህን ነው ይባላል። إنما قرأت يقال لك قال وفي الأرض إنما تعلمت يقال لك عالم እንድትባል ነው የሚያደርገው ወቀት قيل ተብሏል። يعني ይጠቅማል እሺ ሰዎች ሁሉም ከአደም ጀምሮ ከመጣሻለ ከዓለም ዓለም ያሉ ቢያወድሱ አላህ ዘንድ ይጠቅማል አይጠቅም። በዚህ እንዲህ እንድትባል ከሆነ የምትሰራው ካደገኛ የጥፋት መንገድ ላይ ያለ من كان يريد الحياة الدنيا وزينتها نوفي إليهم أعمالهم فيها وفيها لا يخلصون أولئك الذين ليس لهم في الآخرة إلا النار وحبط ما صنعوا فيها وباطل ما كانوا يعملون. سرى راسه تبدا الشمال يعني عبادة بالمؤمن فيها يكون أجل أجل فزي تمسك سرى تبدا الشمال وده في تكمل ما يسمى اليوم لا سات የሚጋብዘው ነው ማለት ነው። በዚህ ጥንቃቄ ማድረግ ያስፈልጋል። በተለያዩ ሰነዶች በተዘገበ አንድ ሐዲስ ላይ መልእክተኛ ዓለይሂ ሰላቱ ወሰላም እንደተናገሩ የተዘገበ ቃል አለ። ይባላል من تعلم علما يماري به السفهاء أو يباري به العلماء أو يصرف وجوه الناس إليه فهو في النار. يعني በቀራራቢ ለፎችም ተወርቷል። አንዳንዶቹ መውቁፍ ያደርጉታል። المهم ከአንድ በላይ ሰሓቦች በዚህ መልኩ እንዳወሩ ነገር ተዘግቧል። ያኔ ከአላዋቂዎች ጋር ለመከራከር ማለት አንዳንድ ጊዜ ከሆኑ ሰዎች ጋር ውስጥ ይጋባና እነሱን አፋቸውን ለማዛጋት ሊሆን ይችላል። ወይ ደግሞ ጭራሽ ስላናናቁት አታውቅም ብሎ ሆነ ስላናናቁት ተምሮ በልጦ ለማሳየት ለምሳሌ ወይ ደግሞ ከዑለማዎች ጋር ለመገዳደር እና ትከሻ ለመላካት ለመላካት በዚህ መልኩ ወይ በዚህ ሚዲያን ይማርካል ወይም ደግሞ የሰዎችን ትኩረት ለመሳብ የእሱ ተወደዱ ነስ ላይ ይሄ ሳት ነው መልእክተኛ ዓለይሂ ሰላቱ ወሰላም። طيب من ይላሉ አልኩ አላህ وما سبق من سبق ولا وصل من وصل من السلف الصالحين إلا بالإخلاص لله رب العالمين. ከነሱ ከቀደምት አበው ትውልዶች መካከል የቀደመው የቀደመበት ምክንያት የሚፈለግበት ትልቅ ቦታ ላይ ደግሞ የደረሱበት ዋና ምክንያት ከእኽላስ በስተቀር ሌላ አይደለም። ኢላ ኢኽላስ ሊላህ ረቢል ዓለሚን ለአላህ ባላቸው ኢኽላስ ነው አላህ ሱብሓነሁ ማለት ነው። እና በዚህ የተነሳ አላህ እውቀትን ለግሷቸዋል። ይህም ብቻ አይደለም፣ በጥቂት ጊዜ ብዙ እውቀት እንዲያካብቱ አድርጓቸዋል። ይህም ብቻ አይደለም፣ ከእውቀት የሚፈለገውን ፍሬ አግኝተዋል። በተግባር ከሌላው የተሻሉ ነበሩ እና በንግግራቸው ብቻ ሳይሆን በተግባራቸውና በሁኔታቸው ለትውልድ አርአያ የሚሆኑ ሰዎች ነበሩ ማለት ነው። በዚህም የተነሳ እንግዲህ ምንዳቸው ከፍ እንደሚል ምን እንደረበረ ቃል አቡ በክር አልመሩዚ ይሄ አንድ የኢማም አሕመድ ተማሪ ታወቀ ምን አኸሱ ተላሚ ምን ይላሉ? ሰሚዕቱ ረጁለን የቁሉ ለአቢ ዐብድላህ ለአቡ ዐብድላህ ማለት ኢማም አሕመድ ማለት ነው። አንድ ሰው የሆነ ነገር ሲላቸው ሰማሁ يعني أحمد بن حنبل مع أبو عبد الله وذكر له الصدق والإخلاص እና ስለ صدقና ስለ ኢኽላስ ያወሩ በዚህ ጉዳይ ላይ ሰውየው ይህንን ነገር ሲያወሳ ምን አለው? ኢማም አሕመድ فقال أبو عبد الله بهذا ارتفع القوم በዚህ ነው እኮ ሰዎቹ ከፍ ያሉት። يعني በአኺራ ብቻ አይደለም የአኺራው እንዳለ ሆኖ በዱንያ ራሱ አላህ ሱብሓነሁ ወተዓላ ደረጃቸውን ከፍ አድርጎ ሰዎች ሁሌ ዱዓ እንዲያደርጉላቸው ለእነሱ መልካም ሊመኙ ያደረገው በዚህ ነው ይላል። ስለዚህ ቁልፍ ነው ማለት ነው። خلاص طيب
قال وإنما ينال المرء العلم على قدر إخلاصه عند سوء علم ينال بإخلاصه إلى والإخلاص في العلم يقوم على 4 أصول بعد يعني علم لا عند سوء إخلاص اللي تنوره ويشلال የሚለው በአራት ነገሮች ላይ የሚመለስ እንደሆነ እየገለጸ ነው ማለት ነው። ስለዚህ ዒልምን አስመልክቶ እንዴት ነው አንድ ሰው ኢኽላስ ሊኖር የሚችለው? በዒልም ጉዳይ ላይ ሙኽሊስ መሆን የማውቀው ፍላጎት ምን ሲሆን የሚል ጥያቄ ከጠየቀ እዚህ ላይ 4 መሰረቶች እንዳሉ ገለጹ ማለት ነው። طيب قال بها تتحقق نية العلم للمتعلم إذا قصدها يا علم نية ትክክለኛው መሆን ያለበት የዕልም ንያ የሚስተካከለውና የሚገኘው ለተማሪ እነዚህ ነገሮች ሲያሟላ እነዚህን ነገሮች ሲያስብና ሲያቅድ ነው ማለት ነው። 4 የሚጠቀሱ ነገሮች ማለት ነው። እና ከአራቱ በፊት መግለጽ የሚፈልገው ነገር ምንድን ነው? ከሁሉ በፊት ዒልም ዒባዳ ነው። ቅድም እንዳልኩት ማስታወስ ነው ዒባዳ። ለዚህ ነው መልእክተኛችን ዓለይሂ ሰላቱ ወሰላም መን ሰለከ ጠሪቀን የልተሚሱ ፊሂ ዒልመን ሰሀለ ላሁ ለሁ ቢሂ ጠሪቀን አልጀና አሉ። ያኒ ዒልም የሚፈልግበት መንገድ የሚዘለቀ ሰው አላህ ሱብሓነሁ ወተዓላ ወደ ጀነት መንገዱን ያቀልለታል ማለት ነው። ይሄ ወደ ጀነት የሚያመራ መንገድ ነው የሚመራው። ስለዚህ ዒባዳ ነው የአላህ ውዴታ ተፈልጎበት የሚሰማና ይህንን ማስታወስ ዒባዳ ነው ማለት ማስታወስ አንድ መሰረት በኢኽላስ እንዳለ ሊያሳይ ይችላል ማለት ነው። ያኒ ማወቅ ያልኩት ማስታወስ ሲባል እንዲሁ በአእምሮ ነገሩን ለማወቅ በማወቅ ደረጃ ብቻ የሚያውቀው እንደገና ማሰብ ማለት ሳይሆን ተግባራዊነቱ ላይ መልፋት የሚያስፈልግ ዒባዳ። ስለዚህ ዒባዳን አንድ ሰው ሲሰራ እንግዲህ አላህ ዘንድ አጅር ያገኛል ብሎ ነው የሚሰራው። ይህም ብቻ ሳይሆን በዒባዳው ጉዞ ላይ ምናልባት የተፈለገው ዓላማ ባይሳካ እንኳን የሚቆጨው አይሆንም ማለት ሁሉም ነገር አሟልቶ አንድ ሰው ዒልምን ለማግኘት እየለፋ ነገር ግን ከሌሎች ተማሪዎች አንጻር የሚጠበቀውን ያህል ብዙ ያልሸመደደ ብዙ ያልተገነዘበ ዒልም በጣም የሚከብደው ቢሆን ሊጸጽተው አይገባም። ልፋቱ ከንቱ ሆነ መና ሆኖ ቀረ ማለት አይደለም። ለምን ዒባዳ መሆኑን ካወቀ የጀነት ጉዞ ላይ ነው ያለው። ስለዚህ አንተ እውቀትን ለማግኘት በሆነ መልኩ ጊዜህን አሳልፍ ወይም ደግሞ በእውቀት ማዕድ ላይ መጣደና መኖርን ሁል ጊዜ ዒባዳ እንደሆነ ካስታወስክ ይህ የኢኽላስ መጀመሪያ ይሆናል ማለት ነው። طيب 4 ነገሮች ቃል الأول رفع الجهل عن نفسه መጀመሪያ ልትነየት የሚገባው ነገር ምንድን ነው? ጀህልን አለማወቅን ከራስህ ለማንሳት። ብዙ ሰው ይህንን ጭራሽ ትዝ አይልም። የምትማረው አላህ ስብሓነሁ ወተዓላ በሚገባው መልኩ ለማወቅ እውቀት እንዲኖር ይሆናል የመጀመሪያው ንያ። ስለዚህ አንተ ከሁሉ በፊት እውቀት ያስፈልጋል። ለምን? ቅድም እንዳልኩት ለማስተማር አይደለም። እሱ የመጀመሪያው ንያ ከተስተካከለ በኋላ የሚከተል ጥሩ ንያ ነው። ነገር ግን መጀመሪያ ይህን መርሳት አያስፈልግም። መጀመሪያ አንተ ራስህ እውቀት ያስፈልጋል። ያኒ ሰላት ስትሰግድ አንዳንድ የሚታጠፋቸው ሰላቶችን ሊያበላሽ ይችላል። ውዱ ስታደርግ እንደዚህ ውዱ ተበላሽቶ ለብዙ ዓመታት ልትቆይ ይችላል። በዚህ መልኩ ያንን እየደገምክ ነው። ልክ እንደዚሁ የተለያዩ የአምልኮ ዘርፎችን ስትመለከት ለራስህ ስትል ነው እውቀትን መገቤት የሚኖርበት ማለት ነው። ሙዓመላት ላይ ምሳሌ ግብይትን በተመለከተ በእያንዳንዱ እለት የሆነ ሙዓመላት ውስጥ ሳይገባ ህይወቱ የሚያልፍ ሰው የለም። በህይወቱ አንድ አይደለም የሚባቸው በየቀኑ ወደንበለ ወይ ይገዛል ወይ ይሸጣል። ምናልባት ባይገዛ እንኳን የተገዛ ነገር ሊመጣለት ይችላል። ወይ ደግሞ መስጂድ ገብተህ ስትሰግድ ራሱ ይሄ ወቅት ነው፣ በወቅት እየተጠቀመ ነው። ወቅት እንግዲህ ፊ ባብ ሙዓመላት ያለ ነው ማለት ከሙዓመላት ሰዎች አንድ ሰው በየቀኑ ሊያመት የሚችልባቸው አጋጣሚዎች እዚህ አንጻር እውቀት ከማንም ለራስህ የሚያስፈልግ እንደሆነ ትረዳለህ እና ረፍዑ ልጀህል ዐን ነፍሲ ከራሱ ጀህልን ወይም ደግሞ አለማወቅን ማንሳት። ጀህል በመሰረቱ ተፈላጊ መገለጫ አይደለም እና በአንድ በኩል ደግሞ ሁሉም ሰው አዋቂ ሆኖ አይደለም የሚወለው። ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን ሳናውቅ ነው አይደለም ወደዚህ ብር የመጣነው ከዛ ነው እየተማረ ነው። ስለዚህ መሰረቱ አለማወቅ ነው የሰው ልጅ መሰረቱ ማለት ነው። ይህንን ለማንሳት መጣር ይኖርብናል ማለት ነው። እንዴት ነው የሚያደርገው? ቃል ቢታዕሪፊሃ ማ ዐለይሃ ምን ልዑቡድያት
አላህን ከማምለክ አንጻር እንግዲህ ሁላችንም የአላህ ባሪያ ነንና አላህን ከመገዛትና ከማምለክ አንጻር ምን እንደሚገባን ነፍሳችንን ከማሳወቅ ይጀምራል። ሁሉ ይገባል። ስለዚህ ከሁሉ በፊት የአላህን የድነትና አምላክን ተረድቶ አምልኮ ለእሱ ብቻ ማድረግ ሲባል ይሄ የሚያስይዛቸው የእውቀት መሰረቶች አሉ። ከዛ በኋላ ወደ ሰላት እንሂድ፣ እንደዚሁ ወደ ጾም፣ ዘካ እያልን ሁሉንም ስንመለከት ግዴታ የሚሆኑብን ነገሮችን አንድ ባንድ እያወቅን እነሱ እንማራለን። بتعريفها معرفة من العبوديات وإيقافها على مقاصد الأمر والنهي. እንደዚሁም ደግሞ የአላህ ትእዛዛትና ክልከላዎች የመጡበትን ዓላማዎችን ከመረዳት አንጻር ነው። ስለዚህ አላህ ሱብሓነሁ ወተዓላ የሆኑ ትእዛዛትን ያስተላለፍልና ክልከላዎችን ማለት እና እነዚህን መረዳት አንድ ነው፣ አንድ ቁም ነገር ነው። ከዚህ ባለፈ ደግሞ እነዚህን ቁም ነገሮችን ከተረዳም በኋላ ከምን አንጻር እንደታዘዘ ከምን አንጻር እንደተከለከለ ደግሞ ማወቅ ይሄ ሌላ ራሱን የቻለ የእውቀት እርከን ለጀማሪዎች የእውቀት እርከን ከፍ ያለ እና ይህንን የተረዳ ሰው ደግሞ ሸሪዓን ይበልጥ እየተገነዘበ ይሄዳል። የሸሪዓ ግንዛቤ ራሱን የቻለ አንድ ተፈላጊ ነገር ፍቅህ የሚባል ነገር ነው። ፍቅህ የሚለው እዚህ ላይ የሚፈለግበት አንድ የእውቀት ዘርፍ የሆነው ፍቅህ አይደለም። ፍቅህ ሲባል ግንዛቤ የሸሪዓ ግንዛቤ ማለት ነው። ምን ማለት ነው? እንዲሁ ነገሮችን መሸምደድ አንድ ነገር ነው። ሐታ የፍቅህ ኪታቦችን ከመጀመሪያ እስከ መጨረሻ ቢሸመድድ ራሱ አንድ ሰው ፈቂህ ላይሆን ይችላል። ፍቅህ ማለት አንድ ሰው ርዕሶቹን ተገንዝቦ ምናልባት ተመሳሳይ ከዚያ ጋር የሚገናኙ ነገሮች ሲመጡ ደግሞ ፍርዳቸውን የሚረዳበት ክህሎትን ማዳበር እና ያ ደግሞ ሌላ እርከን ነው ማለት ግልጽ ነው። አልሙሂም ይህን ሁሉ ሲያደርግ ዋናው ዓላማ ራሱን ከአለማወቅ አላቀው አላህን በትክክል እና በእውቀት የሚገዛበትን እና የሚያመልክበትን የእውቀት መጠን ማካበት ነው። መጀመሪያው ዓላማ ነው የሚገባው ማለት ነው። በመቀጠል ምን ያለው አስታኒ ረፍዑ አልጀህሊ አን ልኸልቂ፣ ቀጥሎ ደግሞ ከሌሎች ፍጡራን ማለት ከሌሎች ሰዎች አለማወቅን ወይም ማህሊምነትን ማንሳትን መነየቱ ነው ማለት ነው። ስለዚህ ሌሎችን ለማስተማር መነየት መጥፎ ንያ አይደለም ይባቸዋል። መጥፎ ንያ የሚሆነው መቼ ነው? በዚህ የተነሳ ታዋቂ ሆነው ከዛ ሰዎች ያው የተቋቋሙ እንዲያወድሱት እና ሁሌ እንዲያሞካቹት መፈለጉ ወይም የሆነ ደረጃ ለመጎናጸፍ የዱንያ ጥቅሞችንም ያወገኛሉ ብሎ አስበው ሊሆን ይችላል። ሰው ፊት ሁል ጊዜ ቅድሚያ የሚሰጥ ከሆነ ጥቅማጥቅሞችን ካገኘ በዚያ መልኩ የታሰበ ሲሆን ነው የሚያተው ማለት ነው። ነገር ግን ሰዎችን ማስተማር አንድ ግዴታ ነው። ታዋቂዎች ማስተማራቸው ተፈላጊ የሆነ ተግባር ብቻ ሳይሆን ግዴታቸው እና ይህንን መለየቱ ለአላህ ዲን የሚቆረቆር ለሙስሊሞች የሚቆረቆር የሚያሳይ የክላስ መገለጫ ነው። ስለዚህ ይህም ተፈላጊ እንዴት ነው ከእነሱ ጀህልን የሚያነሳው? ቃል ሊተዕሊምህም ወእርሻድህም ሊማ ፊህ ሰላሑ ዱንያሁም ወአኺረቲሂም፣ ለዱንያና ለአኺራ መስተካከል የሚጠቅማቸውን ነገር በመጠቆምና በማመላከት ከእነሱ ጀህልን ማንሳትን መነየት ማለት ነው። طيب الثالث ሶስተኛው እንግዲህ የዕልም ኢኽላስ በዕልም ላይ ሊኖር የሚገባው ኢኽላስ መገለጫና ዋነኛ መሰረት የሆነው ደግሞ ንያ ምን አይነት ንያ ነው? ቃል ኢሕያኡ አልዕልም ሒፍዙሁ ሚን አልضያዕ፣ ዕልምን ሕያው ማድረግ ማለት እውቀት አስፈላጊ ነው እና እውቀትን በመማማርና ለሰዎች በማድረስ ይህ ዲን ሁሌ የበላይ ሆኖ እንዲቆይ ያደርጋል። ይህ እውቀት ሳይደፈን እንደዚሁም እንደ ቅርስ የሆኑ ኪታቦች ላይ ብቻ ታጉሮ ሳይቀር ሕያው ሆኖ በሰዎች መካከል እንዲመላለስና ከዚያም ደግሞ ተግባራዊ እንዲሆን ምክንያት ነው ማለት ነው። ስለዚህ ይህም ንያ ተገቢ ነው ማለት ነው። ይህም ንያ ተገቢ ነው። ለዚህ ነው አንዳንድ ጊዜ ሐታ ሱና የሆኑ ወይም ግዴታ ያልሆኑ ተግባራትን አስመልክቶ ምናልባት ሌሎች ሰዎች የሚሰሩባቸው ጭራሽ እነዚህ ሱና ተግባራት የተሻሉ ተግባራት ነው እየሰሩ የሚችሉ ግን ያ ሙሉ ለሙሉ መተው የለበትም። ሚነሱና መህጁራ የሆኑ ነገሮችን አንድ ጊዜ ይህም እኮ ሱና ነው ለሰዎች ማሳወቅም ተገቢ ነው። ዒልምን ሕያው አድርጎ ያስቀጥላል ማለት ነው።
እና ከመጥፋቱም ለመታደግ አንድ ምክንያት ነው። አራተኛው አራተኛው አልዓመሉ ቢልዕልም ትልቁና ዋናው የንያ መስተካከል ሚዛን በእውቀት መስራት የምታውቀው ልትሰራበት እና እንዲያውም እውቀት ለተግባር መሸጋገሪያ መዳረሻ ነው ቢባል ማጋነን ነው። እውቀት ላይ ማድረግ ያለው ነገር ነው፣ ግን ዞሮ ዞሮ የሚፈለገው ለተግባር ነው እና ከዚህ አንጻር ይህንን መለየቱ ኢኽላስ እንዳለው የሚያሳይ ነው። ሰው ራሱን መፈተሽ ከፈለገ ለምንድን ነው መማር ነው ለእነዚህ ነገሮች ማጥናው የሚለው ነገር ወደዚህ እንዲገባ ያደርገዋል ማለት ነው። ትክክለኛ የኢኽላስ ችግር እንዲገባ ያደርገዋል። እዚህ ላይ ጥያቄ ሊነሳ ይችላል። ለምሳሌ ልክ እንደ ዒባዳ ተግባራዊ የማይደረጉ የእውቀት ዘርፎች አሉ። ለምሳሌ ዑሉሙል አላ የሚባል ነሕው ሲቀራ ሰርፍ ሲቀራ መቼም ተግባራዊ ማድረግ ሲባል ሲናገር ማስተካከሉ ራሱ ለብቻው አጅር ያስገኛል ለማለት አይደለም። ማለት ነሕውን አስተካክሎ መናገሩ ብቻ አጅር ያገኛል ለማለት አይደለም። ነገር ግን እነኚህን ዑሉሙል አላ ወደፊት ማለት ነው ይጠቅሱታል። ሲማር አንድ ሰው መዳረሻ ከሆኑ መርሳት የለበትም። ስለዚህ ነሕው ስትማር አንተ ዓላማ ምንድን ነው? ይሄን መማሪ የአላህን ቁርአን እንድገነዘብ ምክንያት ይሆናል። ሐዲሱንም የመልእክተኛው ዓለይሂ ሰላቱ ወሰላም ንግግር እንድገነዘብ፣ ዑለማዎች ንግግር እንድገነዘብ፣ ከዛ ለዲን ግንዛቤ እንዲኖረኝ አንድ መነሻ ነው በሚል እሳቤ ማለት ነው። ግልጽ ነው። طيب من يلعب عندكم تطلع ولقد كان السلف رحمهم الله يخافون فوات الإخلاص في طلبهم العلم. السلف يعني أبو في تولدوج إخلاص بعلم في اللقاء إلا من تأجوا يسوون ስለዚህ ኢኽላስ መኖሩን ከሚያመላክቱ ነገሮች አንዱ ደግሞ ስጋት ነው። ያኔ ማስተማመኛ የለም። መቼ ነው ኢኽላስ በልቤ የሰረጸው? አሁን ኢኽላስ ተስተካክሏል፣ በትክክል ለአላህ ብዬ የተማርኩ ነው እያለ አንድ ሰው ራሱን ሁሉ ጊዜ መጠየቅ ያስፈልጋል። እና ከዚህ አንጻር ሰለፎችም ይህን ራሳቸውን በመጠየቅ ለነፍሳቸው መቆጣጠሪያ ያበጁ የነበረው ማለት ነው። ቃል ፈየተወረዑን ዐን ኢድዓኢሂም ያኔ ለአላህ ብዬ ነው የሰራሁት ወይም የተማርኩት ብሎ ከመናገር ይቆጠቡ ነው። በእርግጠኝነት ያኔ የሚያውቁትን ቢያውቁ ማለት ነው። ግን የኢኽላስ ጉዳይ በጣም አስቸጋሪ ነገር ስለሆነ እርግጠኛ ሆኖ መናገር ይከብዳል እና ከዚህ አንጻር በእርግጠኝነት ይህንን ኢድዓ ማድረግ ወይም መሞገት ከእነሱ የተገኘ ይቆጠቡ ነበር። ለአነሁም ለም ዩሐቂቁሁ ፊ ቁሉብሂም ያኔ በልባቸው ውስጥ ይህንን አላስገኙም ማለት አይደለም። ነገር ግን ለአላህ ካላቸው ፍራቻ አንጻር ይጠነቀቁ ነበር። አው ኢኽላስ አለኝ ብለው አይናገሩ ነበር። ለምሳሌ የሚጠቀሱ ሙአሊፉ አለፍ ብለው ሱኢለ ኢማሙ አሕመድ ሀል ጠለብተ ልዕልመ ሊላህ ኢማም አሕመድ ለአላህ ብለህ ዒልም ፈልገሃል ማለት የፈለግከው የለፋኸው ይሄ ሁሉ ለአላህ ብለህ ነው ወይ ተብሎ ሲጠየቁ ምናምን ፈቃል ሊላህ ዐዚዝ ያኔ ሊላህ ማለት መቁረጥ ለአላህ ብዬ ነው ለመናገር ዐዚዝ በጣም ከባድ ነው። እንደዚህ አይነት ነገር አይደፈርም አይደለም እና በእርግጠኝነት መናገር አልችልም ማለት ነው። እንግዲህ ይህን የሚሉት ማናት ኢማም አሕመድ ቃል ወላኪነሁ ሸይኡን ሑቢበ ኢለየ ፈጠለብቱ ነገር ግን ያው ወደ ልቤ አላህ ውዴታን በዚህ ጉዳይ ላይ የጣለልኝ ወይም እንደወደው ያደረገኝ ነገር ነው። በዚህ የተነሳ ፈለግኩት ማለት ነው። ጠብዓን ይህንን ሲሉ ምናልባት እሳቸው እያወሩ ያሉት መነሻው ሊሆን ይችላል። መጀመሪያ ዒልምን ስትፈልግ ስትነሳ ማለት ነው። ዒልምን ለመፈለግ ገና በልጅነትም አንድ ብለህ ስትጀምር ያሰብከው ይሄ ነው ወይ ተብሎ ተጠይቀው ይህንን ተገንዝበው እሳቸው አይ መጀመሪያ መነሻዬን እንዲህ ነው ብዬ መናገር አልችልም ብለው ሊሆን ይችላል። አልሙሂም ዞሮ ዞሮ ቅድም እንደተናገሩት ሙአሊፉ ሰለፎች ራሳቸውን ያጥራሉ ነበር። ግልጽ ነው። እዚህ ላይ አንድ ቁም ነገር እናንሳ። ወላኪነሁ ሸይኡን ሑቢበ ኢለየ ፈጠለብቱ ወደ ልቤ ተወደደ ተግባር ማለት እና ስለወደድኩት በዛው ቀጠልኩ። ይህ አንዳንድ ዑለማዎች ሼኽ ኢስላም ተይሚያን በሆነ ቦታ እንደገለጹት ቀጥታ ወንጀል ውስጥ ላይ ያስገባ ይችላል። ያኔ ዱንያን ፈልጋ አይደለም። ቅድም እንዳለው የሰዎች ውዳሴ አልመህ ግን በቃ ትወደዋለህ። ያኔ ዒባዳህን ትሰራለህ ትላለህ። ዒልም ስትማር ዋና ዓላማ አድርገህ የያዝከው ነገር የአላህን ውዴታ ከዛ በኋላ ደግሞ እነዚህን ቅድም የጠቀስናቸውን የኒያ መገለጫዎችን ላይሆን ይችላል።
በቃ በጣም ደስ ይላል። አንዳንድ የእውቀት ዘርፎች እንደዛ ናቸው፣ በተለይ ለለመደው ሰው ማለት ነው። እና ይህ የተሟላ እርከን አይደለም። ኢማም አሕመድ ያው ከዛ እንዳለፉ ጥርጥር የለው። ስማቸውን ሁሉ የምናነሳው ያለ ጥርጥር ያው በዚህ የተነሳ ነው። ያን ከዛ ያለ ደረጃ ደረሱ ማለት ነው። እና ግን ይሄ ተፈላጊ ደረጃ አይደለም ማለት ነው። ወንጀል ባይሆን ሆኖ በዘመናችን ብዙዎችን ብናስተውል በተለይ ደግሞ ንባብን የእውቀት ማግኛ ዋነኛ ምንጭ አድርገው የሚናገሩ ምዕራባውያን ወይም ደግሞ በእነሱ ተጽዕኖ ስር ያደሩ አንዳንድ አስተማሪዎችን ወይም እንደዚሁ የሰቃፋ ባለቤቶችን ብንመለከት ሁሉ ጊዜ ነገሩ ከዚህ ጋር ነው ገናኘት ማለት ነው። ሙትዓት ቅራአ ሙትዓት በጣም ልብን የሚያስደስት የሚያረካ ቢሆን ማንበብ ነው። ማንበብ ማለት ደስ ይላል። በፊት ታላላቅ ሊቃውንት አብሮ እንደመኖር ነው። ለምን የነሱ ንግግር ስለምታነብ ወይ ስለነሱ ታሪክ ስለምታነብ ማለታቸው። ስለዚህ እውነት ሊሆን ይችላል፣ ግን ይህ ቁሱር አለበት። በዚህ ላይ ብቻ ተጠቃቃ የተፈለገውን ዓላማ ናሳካ። ቅድም ያለውን ጥሩ ነገር መለሰ። ሸሪዓዊ ዒልም ራሱን የቻለ ዒባዳ ከዛ ደረጃ ያለፈ ነው። ይሄ አሁን የተጠቀሰው ነገር ሊኖር ይችላል፣ ግን አንደኛ ይሄ መኖሩ ብቻውን ዓላማ ያደረገ ዓረባ ሊመጣ ይችላል። ሁለተኛ ደግሞ ዓላማ ያደረገ ብቻ ሳይሆን ይሄ ባይገኝ ራሱ ለምሳሌ አንድ ሰው ሲማር ሙጥዓ ባያገኝ ሲያነብ በጣም እየከበደው ማለት ግን የቀደሞቹን ዋነኛ መሰረቶች ኢላማ ይሳካ ያለውን ውጤት አለማግኘት፣ አለማወቅን ከራሱን ለማንሳት፣ ሌሎችን ለማሳወቅ የመሳሰሉትን የእኽላስ መገለጫዎችን ዓላማ ያደረገ ሰው እየከበደውም ቢሆን ይቀጥላል ማለት ነው። እየከበደውም ቢሆን ይቀጥላል ማለት ነው። ምን አሉ ሙአሊፉ ሐፊዘሁላህ ወመን ضيع الإخلاص فاته علم كثير። ኢኽላስን ያጠፋ ማለት ያለማወቅ ሰው ብዙ ዒልም ያመጣዋል። ሐታ ዓላማው ራሱ በብዛት አይሳካም ማለት ነው። ያኔ አላህ ዘንድ ይቀጣል ብቻ አይደለም፣ ራሱ ዒልሙም ከተገኘ በጣም ያነሰ እንደ ልፋት አይሆንም። ሁለተኛ ደግሞ ጥቅሙም ይህን ያህል ነው። በራሱ ላይ የሚንጸባረቅ ሌሎችም የሚተላለፍ ሆኖ አታገኘው ማለት ግልጽ ነው። ለዚህ ነው አንዳንድ መጽሐፍትን ስንመለከት አንዳንድ ዑለማዎች እንደሚሉት ከሆነ ሙአሊፉ ኢኽላስ እንደነበረው ሊያሳይ ይችላል ይላል። ለምን እንደዚህ የሚሉት? ያኔ እንደዚህ አይነት መጽሐፎች ብዙ አሉ። ምናልባት ከሱ የተሻሉ መጽሐፎችም ይኖራሉ፣ ግን ስማቸው ብቻ የሚታወቅ የጠፉ ይኖራል፣ ወይ ደግሞ ጭራሽ ያልታወቁ በዛው የከሰሙና የቀሩ። ግን የሆነ መጽሐፍ ጻፈ። ይህ መጽሐፍ እስከዛሬ ድረስ ሰዎች ዒልም ፍለጋ ላይ ሁሌ የሚማሩት ከትውልድ ትውልድ የሚቀባበሉት መሆኑ አጅሩን እንዲያበዛለት አላህ ሱብሓነሁ ወተዓላ ምክንያት አድርጎለታል ነው ተባባ። እና ይሄ አግኬት መጣ። ያኔ ኢማም ማሊክ ሙወጣን ሲጽፉ ብዙ ሰዎች ሙወጣን ጽፈዋል ተባለ። ማካነ ሊላህ የብቃ ብለው ተናግረዋል ይባላል። ለአላህ ተብሎ የተጻፈ ከሆነ ይቀራል ማለት ይቀጥላል። እና ዛሬ የምናውቀው የታተመ ትክክለኛ ሙወጣ በምንድረስ በዚህ መልኩ የተጻፈ ማለት ነው የእሳቸው ብቻ ነው። ይሄ ትልቅ ቁም ነገር ማለት ነው። طيب قال من ضيع الإخلاص فاته علم كثير وخير وفير. እንደዚሁም ደግሞ በጣም የበዛ ኸይር ነገር አምልጦታል። قال وينبغي لقاصد السلامة أن يتفقد هذا الأصل وهو الإخلاص. يعني ከወንጀል ብሎም ከአላህ ቅጣት ነፃ መውጣት የፈለገ ሰላም የፈለገ ሰው ይህንን መሰረት መኖር አለመኖሩን ሊያጣራ ይገባል። ተፈቀደ የሚለው ወይም የተፈቀደ ሲል ማጣራት አለበት ማለት ነው። በትክክል አለ የለም የሚለውን ነገር ማጣራት አለበት። ወሁወ الإخلاص في أموره كلها በሁሉም ነገር አስራው دقيقها وجليها ትንሽም ይሁን ትልቅ። ስለዚህ እውቀትን መማር ሲባል ንያ ያስፈልጋል። ልክ ወደ እውቀት ልትገባ ስትል በቃ ከዛሬ ጀምሮ ኢንሻአላህ በልምድ ጀምራለሁ በምትልበት ዕለት ማለት አይደለም። ሁሌ በእያንዳንዱ መጅሊስ በእያንዳንዱ እንቅስቃሴ ይህንን ማስታወስ ያስፈልጋል ማለት ነው። ናም ከተረሳ የግድ ኢኽላስ ተበላሸ ማለት አይደለም። ነገር ግን በትክክል መሀል ላይ የሚገቡ ነገሮች ስላሉ ያንን ለማጥራት መጠባበቅ አለ ማለት ነው። ያንን ማለት ጥበቃ ላይ አንድ ሰው
አንድ ቤት እንበል ለምሳሌ ሌባ በጣም የሚበዛበትና ወይም ደግሞ ዘራፊዎች በጣም የተሰራጩበት አካባቢ ከሆነ ሁልጊዜ በንቃት ይጠብቃል። ወይም እንዲሁ ሲጓዝ ነው ሌቦች የበዙበት በጣም ዘራፊዎች በተለያዩ ስልት ሰዎችን አታለው ዕቃ የሚያጥቁበት ወይ የሚወስዱበት አካባቢ በተለይ ግርግር ሲበዛ ምን ያደርጋል? በጣም ይጠነቀቃል። አይ በቃ እዛ ሰፈር ስለሆነ የሚሄደው መጠንቀቅ አለብኝ ብሎ ቤቱ ስላሰበ ብቻ ይበቃዋል ወይስ በየጊዜው መጠንቀቅ አለብን? መርሳት የለብንም ማለት ነው። ስለረሳ ይሰረቃል ማለት ግን ነው አይደለም። ላይሰረቅ እኮ ይችላል፣ ግን ሊሰረቅ ስለሚችል መጠንቀቅ አለብን። አሁን እዚህ ላይ ትልቁ ሌባ ማን ነው? ሸይጣንና ነፍስ ናቸው። ሸይጣን ኢኽላስን ለመቀየር በጣም ትልቅ ትግል ያደርጋል። ነፍስም በተፈጥሮ የሰዎችን ውዳሴ የዱንያ ጥቅምን ትፈልጋለች። ከዚህ አንጻር ይህንን ዝንባሌ ለማስተካከል ሁል ጊዜ ንቁ ሆኖ መጠባበቅ ያስፈልጋል ማለት ነው። ቃል في كل دقيقة ودليلها سرها وعلمها يعني በድብቅ የሚሰራ የሚሆን በግልጽ የሚሰራ በድብቅ የሚሰራ ከሆነ በብዛት ይሄ ሰዎች ኖርማል ኖር የሚሰራው ተግባር እስከሆነ ድረስ ያው ኢኽላስ በውስጡ እንዳለ ሊያሳይ ይችላል። እንደማን እስከሰራው ድረስ ማለት ነው። በብዛት ኢኽላስ የሚያስፈልገው በግልጽ የሚሰራ ተግባር ሲሆን ሰዎች የሚያውቁ ሲሆን ማለት ነው። طيب قال ويحمل على هذا التفقد شدة معالجة النية. طيب نية أطبق مكتاتنا መቆጣጠር እንደዚሁ በዚህኛው ተፈቁድ ላይ ሰዎችን ሐም ያደርጋል ያኔ ያገዛቸዋል ማለት ነው። ወደዚህ የሚመራ ነገር ወይሕሚሉ ዐላ ሀዛ ተፈቁድ ለዚህ የሚረዳ ነገር እየጠቀሙ ነው ማለት ነው። ምን ለዚህ የሚረዳ ነገር እና ተፈቁድ ያስፈልጋል። ያን መቆጣጠርና ማየት አደራ እንዳደራ መጠባበቅ ያስፈልጋል ከተባለ ለዚህ የሚረዳ ነገር ምንድን ነው? ሽደቱ ሙዓለጀት ንያህን በደንብ አድርገህ መቆጣጠር። ሙዓለጃ ሲባል የሆነ የሚስተካከል ነገር ለማስተካከል ወይም የሚቀየር ነገር እንደዚሁ አስተካክለ ለመያዝ የሚኖር ጥረት ሙዓለጃ ይባላል። طيب ምን አሉ? ቃለ ሱፊያን አልሰውሪ ሱፊያን አልሰውሪ እንግዲህ ትልቅ ኢማምና ኢማም ሰለፍ ናቸው የምታውቋቸው። ምን አሉ? ማ ዓለጅቱ ሸይአን አሸደ ዐለየ ሚን ንየቲ ሊአነሁ ተተከለሙ ዐለይህ በእኔ ላይ እንደ ንያዬ ከባድ የሆነ ነገርን ሙዓለጃ አድርገናል ታግያለሁ ማለት ነው። ለምን? ምክንያቱም ንያዬ ስለበለችና ይህን የሚሉት ጊዜ እነማን ናቸው? እንግዲህ አላህ ደረጃቸውን ከፍ ያደረገላቸው ኢማሞች ናቸው። እዛም ያኒ እንደዚህ ስማቸውን የምናነሳው እነሱ እንዲታወቁ ፈልገው እኮ አይደለም። አንዳንዶች የሚደበቁ ነበር ማለት ኢኽላሳቸው እንዳይበላሽ ካላቸው ፍራቻ ራሱ መደበቅ ግዴታ ሆኖባቸው ሳይሆን የሚደበቁ እውቀታቸው ያኔ ሊደርስ ብቻ ሌሎች ሊያስተምሩ ይችላሉ እንጂ ከዛ ባለፈ ትኩረትን የማይፈልጉ ሐታና አቡ አዩብ ሰኽቲያን ያን አንዳንድ ጊዜ የሚሄዱበትን መንገድ ይላል እንዴት እንዳወቀው ራሱ ይግራ ይገባኛል። ይኸው አዩብ መጣ፣ አዩብ ሰኽቲያን አቡ አዩብ ሳይሆን አዩብ ነብዩና ሰኽቲያን አዩብ መጣ ተብሎ እንዳይጠቆም ፈርታ ነው ይሄ ሁሉ የሚያደርጉት ይባላል። ሰው በቃ ማሻአላህ እያለ እንዳይጠቆሙባቸው እና ነፍሳቸውን ነገር እንዳይሰማቸው ሰው በሌለበት ጉረንጎ ገብቶ ይወጣል። እንዴት ይህን መንገድ አወቀው ብዬ እኔ እስክደነቅ ድረስ ላላብላቸው አብራቸው ያለ ሰው እንደዛ ከመሆናቸው ጋር ግን አላህ ስብሐ ወተዓላ ያኔ ለአላህ ብለው የተናነሰን አላህ ደረጃውን ከፍ ያደርግለታልና ከፍ አድርጎላቸው እንደዚህ አይነት ሰዎች ናቸው እንዲህ አይነት ቃልን የሚሰነዝሩት ማለት ነው። ማ ዓለጅቱ ሸይአን አሸደ ዐለይሂ ሚን ንየቲ እኔ ሶፊያን እንደዚህ የሚል ከሆነ ሌላው ምን ይላል? ለማንኛውም መከታተልና መቆጣጠር እንደሚያስፈልግ ለመጠቆም بل قال سليمان الهاشمي ربما أحدث بحديث واحد ولي نية من يعلو سليمان الهاشمي ደግሞ ምናልባት ሐዲስን ሳስተላልፍ እንግዲህ ለሰዎች ሐዲስን ያው ሊዘግቡ የሸመደዱት ወይም ደግሞ ከሌሎች የሰሙትን
ያስተላልፋሉ እና አንድን ሐዲስ ሳስተላልፍ ራሱ ይላል ምናልባት አንድ ሐዲስ ሊኖራቸው ይችላሉ በሐዲስ በሐዲስ ዋሂድ እና ያንን ሳደርግ ንያ ይኖረኛል የተስተካከለ ንያ ማለት መነሻ ይሄን ሐዲስ እንደ አላህ ብዬ ነው ማወራው قال فإذا أتيت على بعضه تغيرت نيتي አንዱን ሐዲስ ራሱ ሳልጨርሰው መሀል ላይ ከፊሉ አስተላልፌ የሆነ ቦታ ላይ ሲደርስ ንያ እንደገና ይቀየርብኛል። ስለዚህ ማስተካከል ያስፈልጋል። ግልጽ ነው። ምን ያህል እንግዲህ በየጊዜው በየቅጽበቱ ራሱን መቆጣጠር እንደሚያስፈልግ የሚያሳይ ነገር يقول فإذا الحديث الواحد يحتاج إلى نيات ከዛ ስናየው ለካ አንዱ ሐዲስ ራሱ ብዙ ንያ ያስፈልጋል። ብዙ ንያ ማለት በየጊዜው ንያን መቆጣጠር ያስፈልጋል። ስለዚህ ይህ እንግዲህ ንያ ምን ያህል እጅግ አንገብጋቢ መሰረት እንደሆነ ያው የሚያሳይ የሆነ አስተምሮ ነው። በጥቅሉ ከንያ ጋር በተያያዘ ብዙ ማብራሪያዎችን ማስቀመጥ ይቻላል። ነገር ግን ያው ከርዕሱ ጋር በተያያዘ ከዚያ ብዙ ሳንርቅ አጠቃላይ መልዕክቶችን ብቻ ያሰፈር ነው። ለዛሬ ኢንሻአላህ ከዚህ ደርስ ጋር በተያያዘ በዚህ ላይ እንጠቃለን። هذا والله أعلم وصلى الله على محمد وآله وصحبه